ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? አሁን ደግሞ እግዚአብሔር የሰራውን ትልቅ ስራ ሊመሰክርላችሁ ነው የራሴ አጥቢያ ቤተክርስቲያን ላይ እና አሁን ትልቁን ነገር ነው የመሰከርኩላችሁ እና ከትልቁ ሪቫይቫል ጋር አብሮ ተያይዞ ያለውን የራሴን ቤተክርስቲያን ታሪክ እላችኋለሁ እና አንድ ቃል አነባለሁ። መዝሙር ምዕራፍ 68 ላይ ከቁጥር 16 ላይ እንደዚህ ይላል፣ የጽኑ ተራራዎች ለምን እነሳለሁ? እግዚአብሔር ይህንን ተራራ ያድርበት ዘንድ ወደደው። በእውነት እግዚአብሔር ለዘላለም ያድርበታል። እግዚአብሔር ይህንን ተራራ ያድርበት ዘንድ ወደደው። እግዚአብሔር ወደደው። በቃ እግዚአብሔር ከወደደ በቃ እግዚአብሔር ሊጠቀመው የወደደውን ሰው ምንም ማድረግ አይቻልም። እግዚአብሔር ሊቀመጥበት ሊያርፍበት የወደደውን ቸርች ምንም ማድረግ አይቻልም። እግዚአብሔር የወደደውን ቤተክርስቲያን ምንም ማድረግ አይቻልም። እግዚአብሔር የወደደውን ተራራ ምንም ማድረግ አይቻልም። እግዚአብሔር ሊጠቀም የወደደበትን ሰው ቤተክርስቲያን፣ ከተማ፣ ዋትኤቨር መገዳደር፣ መቃወም፣ መፋለም አይቻልም። እግዚአብሔር ወዷል እና አሁን እኔ የማካፍላቸው ነገር እግዚአብሔር እኔን ሊጠቀመኝ ወዷል። በቃ አለቀ። እግዚአብሔር አንተንም ሊጠቀመው ወዷል። እግዚአብሔር ሌላውን ሊጠቀም ወዷል። በቃ እግዚአብሔር ከወደደ ወደደ ነው። አሁን የማካፍላቸው እስካሁን እያካፈልኩ ያለሁት እና ከዚህ ቀደም በነበረው ቪዲዮም አንበሪቾ የሚባለውን ተራራ እግዚአብሔር ሊያድርበት ወደደ። በደቡብ ኢትዮጵያ ትልቁ ሁለተኛ ተራራ ነው። ነገር ግን እግዚአብሔር ያንን ተራራ ወዶ ነው ዛሬ ያንን ተራራ ሰበብ አድርጎ ከግማሽ ሚሊዮን በላይ ሰው ወደ ጌታ እንዲመጣና ከ4000 በላይ ቸርች እንዲተከል ምክንያት ያደረገው እግዚአብሔር። በዚህ ሰዓት ከቅርብ ጊዜ በኋላ ከሚሊዮን በላይ ሰው ወደ ጌታ ይመጣል። እንደገና ደግሞ ከ10,000 በላይ ቸርች ይመሰረታል። 100,000 ቸርችም ሊሆን ይችላል ጌታ ሳይመጣ ከቆየ። ስለዚህ እግዚአብሔር ስለወደደ ነው ይሄ የሆነው። ስለዚህ አሁን ዛሬ ደግሞ የማካፍላችሁ ምንድነው? ቀጀሌ የምትባል ቤተክርስቲያን እኔ የነበርኩባት የተወለድኩባት ቤተክርስቲያን ናት። ይቺ ቤተክርስቲያን መከራ የበዛባት ነው። እንደውም ሰዎች ሲናገሩ ቀበሌው ራሱ የተረገመ ነው ብለው ይናገራሉ። ህዝቡ በጣም አስቸጋሪና አደገኛ ነው። ይሄ ህዝብ በጣም ይገርማችኋል፣ አመፀኛ ነው። በዚህ ህዝብ ላይ የታወቀ ሌባ የሞላበት ነው። ጫት በጫት የተሞላ ነው። ነገር ግን እግዚአብሔር በዛች ቀበሌ ባለች ቤተክርስቲያን ቀጀሌ በምትባል ቤተክርስቲያን ባሌ እያስተማርኩኝ እያለሁ እየመጣው ወገኖችን ወጣቶችን ልጆችን በጸሎት እንትን አረግ ነበር። ከነዛ መካከል የኔ የታናሽ ወንድሜ የአበባ ታናሽ ታምሩ ነበር። እርሱን አደራጀው። ከሱ ጋር 4 ልጆች አደራጀው። በሚቀጥለው 4 ዓመት 4ቱ 8 ሆኑ። ከ8ቱ በሚቀጥለው ከ8ቱ 12 ሆኑ። ራሳቸው እየተደራጁ አንድ ምንድነው ሶሪ ስሙን ረስቻለሁ። አባቱ ገብረሃና ነው የሚባል ወንድም የወንጌል አገልጋይ ከአዲስ አበባ እየመጣ ያስተምር ነበር። ስለ ጸሎት አስተማረና በአንድ ጊዜ 25 ሰው ጨምሮ አደራጀ። ከዛ በኋላ ቁጥሩ ወደ 60 ገባ እና ሄዶ እንደገና እኔ አስተማርኩ። ሄዶ 99 ገባ በ10 ዓመት ውስጥ። ነገር ግን ለውጥ አልታየም። ይገርማችኋል። እግዚአብሔር ግን ምን አደረገ? በ9ኛ በ10ኛ ዓመት ላይ ኃይለኛ ሪቫይቫል ፈነዳ። ሪቫይቫል ከፈነዳ በኋላ እግዚአብሔር ተአምር ሰራ እና እግዚአብሔር እንግዲህ የሰራው ተአምራት ምንድነው? እግዚአብሔር አስደናቂ ተአምር የሰራበት ምክንያት ከምንድነው የተነሳ ብትሉ፣ ጾም ጸሎት ተደርጎ ኮንፈረንስ ተጠራ። አሁን ወደ ጌታ ሄዷል ወንድሜ ምህረቱ ተስፋዬና እኔ ነበር ስናገለግል የነበረው። እግዚአብሔር አስገራሚ ስራ ነው በዚህ ሰው ይጠቀም የነበረው። እጅ ጭኖ ሲጸልይ ሰዎች ወጣቶች መንፈስ ቅዱስ ይሞሉ ነበር። በጣም የሚገርመው ነገር ሰዎች ያንን ከሆኑ በኋላ እግዚአብሔር ተአምራዊ ስራ ሰራ። እግዚአብሔር የሰራቸውን ስራዎች አንድ በአንድ ከዚህ ቀጥሎ ባለው ጊዜ ውስጥ ልነግራችሁ ይፈልጋለሁ እና እግዚአብሔር ያንን ካደረገ በኋላ አንደኛ ህዝቡ በሙሉ ጸሎት ወዳጅ ሆነ። ሪቫይቫል ከመጣ በኋላ እነግራችኋለሁ። ሪቫይቫል ኢዝ ኤ ሬሜዲ ላለባችሁ ችግር ስብሰባ አይደለም፣ ሪቫይቫል ነው። ሪቫይቫል ደግሞ በጸሎት ነው የሚመጣው። ይህም ሪቫይቫል የጸሎት ሪቫይቫል በምንድን ነው የመጣው? በመጸለይ ነው የመጣው። ሪቫይቫል ፈነዳ። ከቤተ ክርስቲያን 300 ሰው የጸሎት አባል ሆነ። እኔም እጸልያለሁ የሚል ካልጸለይኩ እሞታለሁ የሚል አይነት እንትን ውስጥ ገባ። የሚገርማችሁ ይሄ የሆነው መቼ ነው? 1986 ዓመተ ምህረት ነው በፈረንጆች አቆጣጠር። እና እንደዛ ከሆነ በኋላ ሁሉ ሰው የጸሎት ወዳጅ ሆነ እና ጠዋት 11 ሰዓት ላይ እንጸልያለን ተብሎ ሰው ከሌሊቱ 7 ሰዓት 8 ሰዓት መምጣት ጀመረ። የጅብ መንጋ የሚያስቸግርበት ነው።
እንደውም በቃ አሮጊት እናቶች የሚፈሩ በኢየሱስ ስም ስሉ ጅቡ ልክ ቦምብ ተተኩሶ እንደሚሸሽ ነበር ይሸሽ ነበር። አንዲት ልጅ ነግረኛለች 18 ጅብ አጅቦኝ ከቤቴ አጅቦኝ እስከ ጸሎት ቦታ ያደረሰኝን ጊዜ አስተውሳለሁ ብላለች። የሚገርም ነው። ሰው እየመጣ ይጸልይ ነበር። እግዚአብሔር በዛን ጊዜ በአንድ ዓመት 250 ሰው ወደ ጌታ መጣ። 250 ሰው ወደ ጌታ መጣ። ኃይለኛ ጸሎት ተፈጠረ። አጋንንት እየመጣ እየጮኸ መውጣት ጀመረ። እግዚአብሔር እያንዳንዱ አማኝ ጸሎት እንዲወድ አደረገ። ሽማግሌ መጥቶ ይጸልያል፣ ወጣት ይጸልያል፣ እናቶች ይጸልያሉ። የእናቶች ጸሎት ብቻ ይባል ነበር ድሮ የነበረው። አሁን ደግሞ ወጣቱ ቢሶበት ቀረ። ማለዳ ይጸልያል። እያንዳንዱ ቤት ደግሞ የጸሎት ቦታ ነው። የሚገርም ነው። በየሰፈሩ ይጸልይ፣ እዛም ቤት ይጸልያል፣ እዛም ቤት ይጸልያል፣ እዛም ቤት ይጸልያል። ሰው ከምንም በላይ የጸሎት ናፍቆት ተቀጣጠለ። ይነግራቸዋለሁ አንድ ነገር፣ እናንተ ለመጸለይ ከፈለጋችሁ ጸሎት ጋኑ። እግዚአብሔር የጸሎትን ፍቅር ራሱ ይጨምራል። መጸለይ የምንማረው በመጸለይ ነው። መጸለይን የምንለማመደው በመጸለይ ነው። ጸሎትን የምንወደው መጸለይ ስንጀምር ነው። ሌላው ደግሞ 9 ዓመት ነው የቆየው። ያንን ትዕግስት ነው እግዚአብሔር የፈለገው። ስለዚህ እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው። በጊዜው ውብ አድርጎ ሰራው ነው የምለው። እና እግዚአብሔር በጊዜው ውብ አድርጎ የሚሰራው መቼ ነው? እኛ ተግተን ስንጸልይ ነው። እኛ በጸሎት ስንተጋ ነው እግዚአብሔር ተአምር የሚሰራው። ስለዚህ አይዟችሁ፣ በጸሎት የጨመራችሁት ነገር ውጤት አለው። እግዚአብሔር አልሰማም አትበሉ። እግዚአብሔር እየሰማ ነው። ነገር ግን በጊዜው ሊሰራ ነው። ሪቫይቫል በጊዜው ሊያመጣ ነው። ተአምር በጊዜው ሊሰራ ነው እግዚአብሔር ያንን የሚያደርገው። እና ቅድም እንደነገርኳችሁ ብዙ ነፍሳት ወደ ጌታ መጡ። በአንድ ዓመት 158 ሰው ተጠመቀ። የሚገርም ነው። ያ ብቻ ደግሞ አይደለም፣ ቤቱ ፈረሰና ትልቅ ሆኖ ተሰራ። አስገራሚ ነገር ነው። ያ ብቻ ደግሞ አይደለም፣ ያቺ ቸርች አሁን ደግሞ ሌላ ቸርች ወለደች። በጣም የሚገርም ነው። ስለዚህ ጸሎት ምንድነው? ኳሊቴቲቭ ኤንድ ኳንቲቴቲቭ ግሮዝ ያመጣል። ያ ማለት ምን ማለት ነው? የጥራትም የቁጥርንም ብዛት ያመጣል። በምእመን የምትቸገሩ ፓስተሮች አላችሁ። እኛ ምእመን ተበተነ የምትሉ ህዝቡን እንድንበረከክ አድርግ። በቃ ህዝቡ እንድንበረከክ አድርግ። እግዚአብሔር ይሰራል፣ ተአምር ይሰራል። እግዚአብሔር በእውነት እንድንበረከክ አድርግ። እግዚአብሔር ድንቅ ተአምር ይሰራል። ሌላ ደግሞ በጣም የሚገርማቸው ነገር እግዚአብሔር ሆሊስቲክ ትራንስፎርሜሽን አመጣ። እግዚአብሔር ነፃ አወጣ። ትራንስፎርሜሽን ማለት ስር ነቀል ለውጥ ነው። ህብረተሰቡ በጣም በጫት ብዙ ገንዘብ ያገኝ ስለነበረ ህብረተሰቡ በጫት የተበከለ ነበር። እና ከዛ በኋላ ሪቫይቫሉ ከመጣ በኋላ እያንዳንዱ ሰው የኔ ጫት ይተከላል። አንድ ሰው ቢያንስ 10,000 ብር በአመት ያገኝ ነበር፣ 20,000 ብር ያገኝ ነበር። እና በጣም እንደ አንበሳ ነበር ያጓሩ የነበረው በዛ ብር። ድርብ ጋብቻ ሁሉ እንትን የሚያደርጉ ነበሩ። ነገር ግን እግዚአብሔር የጫት ተክልን ፈጽሞ ጨርሶ አጠፋ። በቃ ሃሌሉያ። ስለዚህ እግዚአብሔር በምንጸልይበት ሰዓት ሆሊስቲክ ትራንስፎርሜሽን፣ ማይንድ ትራንስፎርሜሽን፣ እንደገና ደግሞ ምንድነው ካራክተር ትራንስፎርሜሽን፣ እግዚአብሔር የአእምሮ ለውጥ፣ የባህሪ ለውጥ፣ የህይወት ለውጥ፣ የአካባቢ ለውጥ ሁሉ እግዚአብሔር ያመጣል። የሚገርማቸው ነገር ደግሞ በጣም የሚገርማቸው ነገር ያ ብቻ ደግሞ አይደለም፣ ሌባ ጠፋ። በጣም የሚገርም ነገር ሌባ፣ ሰራቂ፣ ኪስ አውላቂ ቤት የሚገባ ከዛ በኋላ ሌባ ጠፋ። እኔ ትዝ ይለኛል ወደ ገጠር ወደ ቤተሰቦቼ ጋር ስሄድ ቤት ከፍቶ ቀኑን ሙሉ ሄዶ ሲመለሱ አካባቢ ሰላም ነው። ጌታ የተመሰገነ ይሁን። ይህንን የሚሰራው ምንድን ነው? ጸሎት ነው። ጌታ የተባረከውን። አጫሽ ጠፋ። ሰው ሁሉ ወደ ቸርች የሚሮጥ ሆነ። ፈረ እግዚአብሔር መጣ። በሰው ላይ ከእግዚአብሔር ዘንድ የሆነ ፈረ እግዚአብሔር ሆነ። 500 ምእመን ያልነበረበት ቤተክርስቲያን ከ2,000 አባላት በላይ መጡ። እግዚአብሔር ነው ይህንን የሰራው ወገኖቼ። ሌላው ደግሞ እግዚአብሔር አገልጋዮችን አባዛ። እኔ የዛ ቤተክርስቲያን አገልጋይ ነኝ። ወንድሞቼ የዛ ቸርች አገልጋዮች ናቸው። ዛሬ ምናልባት ከ20 በላይ ከገጠር ቸርች ከ20 በላይ አገልጋዮች ከዛች ቤተክርስቲያን ወጥተዋል። እግዚአብሔር ኢንተርናሽናሊ፣ ናሽናሊ፣ ሎካሊ ያ ማለት በዓለም አቀፍ ደረጃ በገጠር በአካባቢ ደረጃ በአገር ደረጃ የሚያገለግሉ አገልጋዮችን ፈለገ። ክብር ለጌታ ይሁን። ስለዚህ በራስ ምታት አናልቅም። የምንጸልይ ከሆነ ኃያላን ይነሳሉ፣ ብርቶች ይነሳሉ፣ አንበሳ ይነሳል። ክብር ለጌታ ይሁን። የማያፍሩ የማያሳፍሩ ጌታን አመሰግናለሁ። የገዛ ወንድሞቼ የማያሳፍሩ ሰራተኞች ናቸው። የማያሳፍሩ
የማያሳፍሩ የማያመቻምቹ ስለሚጸልዩ በህሊና ንጽሕና ስለሚጸልዩ በቃ እግዚአብሔር የተመሰገነውን የሚጸልይ አገልጋይ የማያሳፍር ነው የሚሆነው። ክብር ለጌታ ይሁን። እግዚአብሔር ታላላቅ ሰዎችን እንትን አደረገ። ያ ብቻ ደግሞ አይደለም፣ ድንቆች፣ ምልክቶች፣ ታምራቶች በዛ ቸርች ተከሰተ። የሚገርም ነው። እግዚአብሔር አስገራሚ ስራ እንትን ያደርግ ነበር። የሚገርም ነገር ወተት የማይሰጥ ሰብ ከብት ወተት ይሰጥ ነበር። እጅ ተጭኖ ሲጸልይ ከብቶች ከታመሙበት ይፈወሱ ነበር። ይህንን እግዚአብሔር ነው ያደረገው። ድንቆች፣ ምልክቶች፣ ታምራቶች እግዚአብሔር ይሰራ ነበር። እንደውም የዛ አካባቢ የነበሩ ሰዎች ወደ ታመሙ ሰዎች ሁሉ እየሄዱ አብረው ይጸልዩ የነበረበትን ጊዜ አስታውሳለሁ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር የሰዎችን አእምሮ ከፈተ። ያልተማረ ህዝብ ነበር። 10 የማይሞላ ነበር። ዛሬ በመቶ የሚቆጠር ምሁር አለ። ጌታ የተመሰገነ ይሁን። ከዛ ቸርች የወጡ ልጆች በየአካባቢ ተጽዕኖ ፈጣሪ ናቸው። በወረዳ ደረጃ፣ በቀበሌ ደረጃ፣ በዞን ደረጃ ተጽዕኖ የሚፈጥሩ ሰዎችን እግዚአብሔር አመጣ። የጸሎት ውጤት ነው ለማለት ፈልጌ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በጣም የሚገርማችሁ ነገር ደግሞ የሰማሁት ነገር ደግሞ ምንድነው? ከብቱ እንኳን የወተት ይልዱ ኃይለኛ ሆነ። የሚገርም ነው። እግዚአብሔር ይልዱን ያ ማለት የሚሰጠውን ነገር በጣም እግዚአብሔር እንትን ያደርግ ነበርና ይሄ በጣም የሚገርም የእግዚአብሔር ስራ እንደሆነ ለማለት ነው። ሌላ ደግሞ በአካባቢው የጅብ መንጋ ያስቸግር ነበር። የሚገርም ነገር ግን እግዚአብሔር አንድንም ከብት እንዳይነካ አንድንም እንትን እንዳያረግ ሲጸለይ ምን ይደረጋል? እግዚአብሔር ከአካባቢው ያጠፋ ነበር። ይሄ የእግዚአብሔር አሰራር እንደሆነ እንትን ለማለት ነው። ስለዚህ እግዚአብሔር ከብትን፣ ግዑዛን መሬት፣ አውሬን ሁሉ እግዚአብሔር እንደተቆጣጠረ እንመለከታለን። ስለዚህ ሌላው ደግሞ ህብረተሰቡ ጠዛ ገርባ ይባላል። ለዛ እግዚአብሔር የጸሎት ቡድን ተደራጀ። የሚገርማቸው ነገር አስፈላጊ ነገር በሙሉ መጣ። የሚገርመው ነገር ኤሌክትሪክ መጣ፣ ውሃ ደግሞ ተቆፈረ። በጣም የሚገርም ነው። እግዚአብሔር አስፈላጊ ነገር የሆነ ነገር ለቤተ ክርስቲያኒቱ እንደሰጠ እናውቃለን። ስለዚህ ምን ለማለት ፈልጌ ነው? prayer is just everything። ለሁሉ በረከት ጸሎት መልስ ነው። ጌታ የተመሰገነ ነው። እንጸልይ፣ አሁንም እንጸልይ። ስለዚህ ስለ ጸሎት እንትን ሳረግ ከራሴ ተምራለሁ፣ 1 ከቤተ ክርስቲያኔ ተምራለሁ፣ 2 ከአካባቢ ተምራለሁ። ስለዚህ ስለ ጸሎት ለመናገር ለምን እሸማቀቃለሁ? እግዚአብሔር በስራ ላይ ነው። በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ በእስያ ያላችሁ፣ በአውስትራሊያ ያላችሁ፣ ላቲን አሜሪካ ያላችሁ፣ ኢትዮጵያ ያላችሁ፣ አፍሪካ ውስጥ ያላችሁ ይህን አማርኛ የሚሰሙ እግዚአብሔር ከእናንተ ጋር ነው። ቦታ አይወስንህም። እግዚአብሔር ይሰራል። እኔ አሁን እዛ አካባቢ አልኩኝ እንጂ በዓለምም ደረጃ እየሰራ ያለውን ነገር እያየሁ ነው። ጌታ የተመሰገነ ነው። ሳልሸማቀቅ የትም ቦታ ይሰብካለሁ፣ እናገራለሁ። እግዚአብሔር ይሰራል። በቦታ ባውንድድ አይደለም። እግዚአብሔር ጸሎት ይሰራል። በዚህ በጸሎት ንቅናቄ መጽሐፍ እኛ ስንጸልይ እግዚአብሔር ይሰራል፣ ካልጸለይን እኛ እንሰራለን። ስለዚህ ጸልያን እግዚአብሔር ይስራ። እግዚአብሔር የሚሰራ ከሆነ ተአምር ይሰራል። መጨረሻ እንደዚህ ልበል፣ ጸልይ ተአምር ታያለሽ። ጸልይ ተአምር ታያለህ። ጸልይ የእግዚአብሔርን ክብር ትመለከታለህ። እግዚአብሔር በአንተ የሰራውን ስራ ትደነቃለህ፣ ታደንቃለህ። ክብር ሁሉ ለጌታ ይሁን። እንጸልያለን። ቅዱስ አባታችን ሆይ ስምህ በሰማይና በምድር የተባረከ ይሁን። ስለምታደርገው ታላቅና ድንቅ ስራ ስምህ ይባረክ። በዚህ ሰዓት ደግሞ በቀጀሌ ቤተክርስቲያን የሰራውን ነገር እንደ ምስክርነት ተናግራለሁ። ከዚህ የተነሳ ቤተክርስቲያን አላደገችም፣ ተቸገረች፣ አስቸገረች፣ በጣም ተጨነቅን ለምን ሁሉ ዛሬ እግዚአብሔር አባቴ ሆይ ይህ ትምህርት እግዚአብሔር አባታቸው ነው መፍትሄ ይሁን። ይህ ትምህርት ለእምነታቸው ምክንያት ይሁን። ይህ ትምህርት ጸሎትን ለመቀጠል ምክንያት ይሁን። ይህ ትምህርት እግዚአብሔር ትልቅ ስራ እንደሚሰራ እግዚአብሔር አባቶ ማሳያ እንደሆነ ይጸልያለሁ። ስለምታደርግ መልካም ነገር ስምህ ይባረክ፣ ክበር፣ ከፍ በል፣ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር ስሙ የተባረከ ይሁን። በጣም ደስ ይላል። እግዚአብሔር እየረዳን ነው። የእግዚአብሔርን እጅ እያየን ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ያንቺንም ያንተንም ጸሎት ይሰማል። የእናንተን ጸሎት ይሰማል። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን ይሰማል። ተአምርን ያደርጋል። ክብር ለጌታ ይሁን። ጌታ ይባርካችሁ። ተባረኩልኝ። ቻው